ጓደኛዬ የምታጎሳት ለምንሽ ሰበላው ወይኔና እንዴት ውለሃል? አለሁልሽ ሁሉ ሰላም የላኩልህ ደርሶሃል መቼስ? አንዳንዴ ኮሜንት ላይ ዩቲዩብ ላይ ገቡና አንቺ ግን ሰው ነሽ ከሰው ትቆጠሪያለሽ ይላሉ የሚሉሽ አሉ። አዎ ማርያምን። በህይወትሽ ውስጥ ያጋጠመሽ ከባድ የምትዩ ፈተና አለ ወይ? ካለስ ያ ፈተና ምንድነው? ሞቻለሁ ብዬ የተነሳውበት ቀን አሁን ከሁለት ወር 3 ወር ምናምን አይሆንም 3 ወር ምናምን። ሰላም እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ታዲያ እናንተም ቪዲዮውን ላይክ ሼር ማድረጉን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለውን በተን ተጫኑ። እስከ መጨረሻው አብራችሁን ቆዩ። እኔ ወደ ቪዲዮ ልለፍ። የኔ አማርኛ ልከኛ አይደለም። የኔ አማርኛ የአዲስ አበባ ረዳቶች አማርኛ ልከኛ ነው። አድብሪ ምንድነው ብዬ ስጠይቅ አያት መሪ የተባበሩት ሰሜን ሳፋሪ 5 ሰፈር አድብሪ ወደ ፒያሳ ሰይድ ወደ ፒያሳ ትብይክሪ ምንድነው ሰሜን ሆቴል ችሎት መድኃኔዓለም ትብይክሪ የአዲስ አበባ ረዳቶች አማርኛ ልከኛ ነው። እዚህ በኮሜንት አሳውቁልኝ። ተንኩ በርማች ያው እንዴ የታክሲ ረዳቶች አድቡ፣ በሚገባን ቋንቋ ተናገሩ። ብራዘር እዚህ አካባቢ ሱቅ አለ? የቱ ጋር? አራልገብ ምላስ የለህም? በምላስ ንገረኝ እስቲ። በምላስ ሲናገር እንደዚህ ነው። አያወራም እንዴ? ልጉም ነው። ከወንድ ልጅ ጋር ማታ ስልክ አውርተሽ ልክ ስልክ እንደዘጋ ካልተኛ ሌላ ሁለተኛ ሴት አለች ማለት ነው። ግን ደግሞ ልክ ስልኩን እንደዘጋ ከተኛ የመኝኝ ሁለተኛው ሴት አንቺ ነሽ። ወንድ ልጅ መቼም ነው የማይታመነው። ሰበላው ወይኔና እንዴት ውለሃል? አለሁልሽ ሁሉ ሰላም የላኩልህ ደርሶሃል መቼስ? ፊት ላይ ትንሽ ፈገግታ ይታየኛል። አዎ የምን ደርሶኛል። ደረሰ? በጣም ነው የምወድሽ ቢግሪ ሊስቴት የኔ ቆንጆ። በካርቶን ደግሞ ወረቀት ጽፌልሃለሁ ትንሽ። ለኔ ያለሽ አመለካከት የገለጽብሽ መንገድ አይዶን ብሊቭ የውስጤን ነገር ታውቃለህ። ቃል ላይ ብዙም አይደለም። አዎ እኔ አውቃለሁ። ለኔ ያለሽ አመለካከት ሁሉ ጊዜ እንደሚለኝ አውቃለሁ። ኮፍያ ምንድን ነው ጡፉ? ኮፍያ? አዎ ኤንዋይ ምን ይመስላል? ኤንዋይ ትርጉሙ ምን ይመስላል? ነው ደበበ ና የኔ ገላ ፋይኔ ቆንጆ። እኔ ምን ገላ በውስጥ እንደ አፖስትሮፌስም ይዋጣል ማለት ነው እንዴ? ነው አቀለጥኩ አይደል? በጣም የሚል እስቲ የላኩልህን ልበሰው። ቀበቶ ደግሞ ብትልኪልኝ። ላከችለት ልብስ ምንድን ነው? የኮንቨርሴሽን ሰሞኑን ሁሉም ሰው ቪዲዮ እየሰራበት ነው። አይሰወዱት ማንና አይሰወዱት አይሳከብሩት። ቆይ ኦሮ ግነት አፈር ድፋል ብላ አፈር ማን እኔ ነኝ። ሙሉ ይታይስ ባለ ታረቀኝ ይባላል። በቃ አላውቅሽም፣ አታውቂኝም። እሺ እንደው እናቴ እንደው አንቺ ቤት እንደው ሸጋ ዶርማለሽ የሚባል ወሬ ሰምቼ አለ አንድ ወጠጤ ድርብሽ አርጎኝ አስወጣሁት። የሚገርምሽ አለኝ ምን ያረጋል እንጂ ተጎኔ ደግሞ ተመሃለኝ ወንድ መኖር አለበት። ለምን ትፈሪያለሽ? የለም ደና ሴቶች አሉ፣ ተግራም ተቀኝም ሴበዝ ናቸው። ሴቶች ናቸው እንዲያስተዩ ቀበል አፈል ወንድ ነው አልወድም። ይገር ምን የፈለግሽ ወንድ ነው። ሁለቱም በዛው እግር መንገድ ቢሆን ጥሩ ነው። ይተው ፈሪያ ብላሽ አሚን እናቴ በጣም ብንለያይ በድርሽ ዘኝ እንግዲህ እኔ ጨቅጫቃና ነገረኛ ሴትዮ መች ወንዱን ያስቀምጣሉ ብለሻል? እሺ አሬ ፍቅረኛሽ እኮ ነኝ እና ምንድነው እኔን አታምኚኝ? ወረ መዋደድ የለም መተማመን ሳይኖር ዋ በብዙ ነገር አምናለሁ። ወንድ ልጅ ነው ማለት እኔ አሁን እዚህ ጋር ብተኛ የሆነ ነገር ማድረግሽ ነው የሚመስልሽ? ወላሂ
እንደውም እዚህ ነው የምተኛው። እኔ ሰፈር እተኛለሁ። እዚሁ ነው የምተኛው። እኔ ሰፈር አንተ ወደዛ አንተ ውጣ። አንቺም እዚህ ነው የምተኛው። እኔም እዚህ ተምተኛው። እኔ እዛ እተኛለሁ። አንተ እዚህ ከተኛው ወላሂ ውጣ። እሺ በቃ እንዲሳምኝና አልጣ። እሺ ውጣ። እዚህ ጋር እንደምን ነው የሚሳመው? አንተ ነይቱ ጋር እንደሚሳመው አትጨማለቅ። ውጣ እንዴ ውጣ። አንቺ ለፍቅረኛ እንደዚህ ቢያንስ የሆነ ነገር ይፈቀዳል እኮ። ውጣ። እሺ ሳምኝና ውጣ። ሳምኩ እኮ እንዴ ወንድምሽ ነኝ እኔ እዚህ ጋር የምትስሚ? አንተ ወንድሜም ነህ ባሌም ነህ አባቴም ነህ። ውጣ። እሺ አሁን ባል የባልነትን ብቻ ልወጣ። ውጣ። ወላሂ ከሳምሽኝ ይወጣል። ወላሂ አልሰማኝ። ወላሂ ይወጣል ከሳምሽኝ። አንተ እናቴ እኔ እዛ እተኛለሁ። እዚህ አንቺ ማጥጭ ምን አንቺ ማጥጭ ምን ይባላል? ካሜራ ማናደ እሺ አንቺ እናቴ በዚህ እድሜ ጥሩ ነው እንግዲህ አንዳንዴ እንዲህ እየተግደረደራችሁ ማሳዩን። ምንሽ ነው አንቺ እንደዚህ አቸውልሽ የጠረሽኝ? ባለፈው ኢንተርኔት ላይ ያዋራሉ ልኩሽ ልጅ የለም ዛሬ እንገናኝ ስላለኝ ብቻዬን ስለፈራው እንድታጣብቂ። ከፎቶች በላይ በአካል በጣም ነው የምታምር። አንተ ምን ወጥር የበላች የኔ ቆንጆ እንኪ እኔ እያለሁ ነው ጓደኛዬ የምታጎሳት ለማንች እንዴ ያሟል ኧረ ያሟል እንዴ ሸውራራ ነው። ለዛች የሰነዘረው ጥፊ ነው ለዛች የደረሰው። እንዴ ምን ማለት ነው? ቆይ ማለት ከቅድም ሰዓት ጀምሮ ከስራ በገባው ሰዓት ሁሉ ምንድነው ጭቅጭቅ እየፈጠርሽ እኮ ነው? ምንድነው ነገር እያለሽ ነው? አልገባኝም። በቀኛ አልኩሽ እንዴ? በዚህ በተወደደ ኑሮ እንዲመላጥ ነው። አንቺ ነሽ እኔ መወደዱና አለመወደዱን የምትነግሪኝ። ቆይ እንዴ እሺ አለ ብላ ለምንድነው ነገር እያልሽ ያለው? ቆይ አልገባኝም። እኔ እኮ አውቄ ነው ዝም እያልኩሽ ያለው። አበላም ብላ አልበላም። በቃ ነው ማንቹ አልፈልግም። እንዴ ምንድነው ነገር የሚልሽ? እንዴ ከስራ ከመጣሁ ሰዓት ጀምሮ ነገር ይልሻል። ምንድነው እኔን ለማበሰጨት የምታደርጊው ነገር? ወይስ ምንድነው ያልፈለግሽው ነው? የደበረሽ ነገር አለ? ታውቃለህ? ምንድነው ንገሪኝ። የደበረሽ ነገር አለ? እኔ ለምን ተናነድኩኝ እኮ? ለምን አነሳሽ ታዲያ? ካቀረብሽ ተደቋልኩሽ እንዴ? እኔ ይበቃኛል አይበቃኝም የሚለውን እኔ አላውቅም እንዴ? ስነ ስርዓት ያዥ። እሺ ስነ ስርዓት ያዥ። ካለ በግልጽ ንገሪኝ እንጂ እንዲህ ነው ብለሽ በቃ ብዬሽ እኮ ነው እኔ ጠገብኩ አልኩሽ። ምን ይዛና ታሳቂኝ? ስነ ስርዓት ይኖርሽ። ወቸ ጉድ! ምን ነው እናት ነገር በደላላ ማለት ይሄ ነው እንግዲህ። ሄሎ ብሮ፣ አንድ 500 ብር ካለ ላክልኝ እስኪ። ምሳል በለውም እንዳይጀል ብላ። እንደዛ ከሆነማ እኔ አንድ ጥብስ አዝዤ ስላለው ሁለት አድርጌው ከዛው ለሁለት እንበላለን። የፈጠነ እዛው የተለመደ ቦታ እዛውም ስጋ ብራዘር ቪዲዮ አቀርጂኝ። ዳንሰኛ ነኝና በእናትሽ ቪዲዮ አጣው የሚቀርጠኝ። አላስቸግርሽም፣ 5 ደቂቃ ብቻ በእናትሽ ብራዘር። ቁርስም ምሳም ይጀል በላል እንዳትረብሽ፣ ሰዓት የለኝም። ኧረ በየምሳም አብረን እንበላለን፣ በዛው በሰፊ እንተዋወቃለን። ይሄማ ያቅም ልጅ መሆን አለበት። ኧረ አነጋገሩ ራሱ በቃ አንድ 30 ደቂቃ ቆያለሁ። አየ በቃ ችግር የለውም እኔ እበላዋለሁ። ኧረ ችግር የለውም። እሺ በቃ እሺ ያረፍክ ብላ። እዚህ አካባቢ ግን ቦታውን በእናትሽ ያው እዛ ጋር እንሂድ። የሚገርም ቦታ ነው። ያው የትም እንሄዳለን። ብሩ ነው ማኒስ ፓወር ጆቶሬ ኮኔ ያንኩባ አሽራሎ ያንዲፓ ሚሮ ማሪ ማራኛ ኩባ Oh Jesus, manatisa somebody struggle. Manatisa manatisa ወሬ ጭራስ ታይሚንግ
ያው ቪዲዮ የሚገርም ነው። ማማ ያ ወይኔ በእናትሽ ብር አላስኩም መሰለኝ። ጌም ኦቨር። በቃ ዛሬ ባንቺ እንብላና ነገ እኔ አፍታታሻለሁ። ምን ይባላል? አሁን ተናዘጨ ከጀጀጀ ያርገ ብራጋግጥ ምን ታመጣለህ? ምን ይሻላል? አልቅስ ወይ አንዳንዴ ኮሜንት ላይ ቲክቶክ ላይ ገቡና አንቺ ግን ሰው ነሽ ከሰው ትቆጠሪያለሽ ይላሉ። የሚሉሻሉ? አዎ ማርያምን ሰው ነሽ ይላሉ። በስነ ልቦና የጎዳሽ ነገር አለ? በስነ ልቦና ምንም የተጎዳሁት ነገር የለም። ምክንያቱም ይሄ የፈጣሪ ስራ ነው። እኔ አልሰራሁትም በእጄ ቁመቴ ለክቼ በሜትር ምናምን እኔ አይደለሁም የሰራሁት ፈጣሪ ነው አይደለ? ቁመትም የሰጠው ፈጣሪ ነው። ቁመትም ያልሰጠው ፈጣሪ ነው። ሁሉ ነገር በፈጣሪ እጅ ነው። በእኛ እጅ ምንም የምንፈጥረው ነገር የለም። ምን ማለት ነው? ግን ሰማሻል? አንዳንዴ ለምን ፈጣሪ ሆይ ለምን እንደዚህ ያደረግከኝ ብለሽ ታውቂያለሽ? እኔ አይደለም በታሪክ አስቤው አላውቅም። ይሁን ቦታም አልሰጣቸውም። ምክንያቱም እኔ አይደለሁም የሰራሁት። በእጄ ብሰጠው እጸጸታለሁ። ገባ? ከራሴ ነኝ የፈጠርኩት ብዬ ለሰዎች ትኩረት አድርጌ ራሴን እንትን እላለሁ። ግን ይሄ የፈጣሪ ስጦታ ነው። ሁሉ ነገር እኮ ለምክንያት ነው። አንዳንዴ ቁመት ሰጥቶ እኮ ይሄው የድድብና ጥግ እኮ ነው። ኮሜንት አሁን አንቺ ሰው ነሽ ማለት ራሱ እሱ ሰው አይደለም ማለት ነው። እሷ ሰው አይደለችም ማለት ነው። ምናልባት ሙሉ ቁመና ኖሯቸው እንደዚህ ማሰብ ራሱ በቃ ከበድ ይላል። እንደዚህ አይነት ነገር በቃ እንደዚህ ስለሆንሽ ነው፣ ሰው ስለሆንሽ ነው፣ ሰው ስለሆነ ነው ሰው የሰውን ስሜት የሚረዳው፣ ሰው ስለሆንሽ ነው የእህታችንን ህመም ታመሽ በቃ ያቅሜን ማገዝ አለብኝ፣ ያቅማችንን መተጋገዝ አለብን ብለሽ የመጣሽው። ምናልባት ወደ እሷ ከመሄዳችን በፊት ይህን ነገር ላንሳ ብዬ ነው። እውነት እኮ ነው እንዴ! ባለጌ ሰዎች፣ ጋጦጥ ሰዎች ረፉ። ግን ቁንጅናችሁ ምንም ቫልዩ እንደሌላችሁ የሚገባችሁ መቼ መሰላችሁ? ሟች መሆናችሁን ስታስቡ አፈር ናችሁ ሁላችሁ። ይህ ሊያስጨንቃችሁ ሊያሳስባችሁ አይገባም። ፍቅር ተቀም መጣል እንዴ? የልጅነት ጓደኛዬ ቴዲ ይባላል። ተዋውቂው። ሰላም፣ እንዴት ነሽ? አለን። ኪድ ትባላለች፣ ባለቤቴ ናት። ይገርምሻል፣ ታች ያለው ምግብ ቤት ሊገባ ሲል በር ላይ ነው ያገኘሁት እና በስንት ጊዜያችን ተገናኝተንማ ዛሬ ምሳኔ ጋር ነህ ብዬ በግድ ነው ይዤው የመጣሁት። እንግዳ ስታመጣ ብትነግረኝ ጥሩ ነበር። ይቅርታ፣ ምንም አልተሰራም። ኧረ ምንም ችግር የለውም። መክብቤ ያው ምሳው ለዛሬ ባይሳካም እቺን የመሰለሽ ሚስትን ስላስተዋወቀኝ ግን በጣም አመሰግናለሁ። እንግዲህ በጣም ይቅርታ። ኧረ ምንም ችግር የለም። ያው እኔ በሰዓት ካልበላው ጨጓራዬን ስለሚያመኝ መሄድ አለብኝ። ወይ ደግሞ እንጀራ በበርበሬ ነገር ልስጥ? አይ አመሰግናለሁ። በርበሬሽ እንኳን ይቆየኝ። ከፈለክ ውጪ ወተን መብላት እንችላለን። እኔ እንኳን እዚሁ ጠብቄ በበላ ይሻላል። እሺ፣ መልካም ቀን ይሁንላችሁ። እሺ፣ ሰላም ዋሉ። እሺ፣ ሰላም ዋሉ። እሺ፣ ቻው። በቃ ቤቱ አይጠፋም መቼም። እመጣለሁ። እሺ፣ እመጣለሁ። ብቅ በል። እሺ ቴዲ። ምግብ አልሰራም አላልሽም ነበር እንዴ? ጓደኛህን የመቀለብ ግዴታ ምንም አልተሰራም። ባክ ማለት ትበላ እንደሆነ ብላ። አረ ነውር ነው እንዴ! ስልኩን በጣም ነው ግን የምታሳፍር። የፈለከው ማለት ትችላለህ። ይቅርታ ስልኬን ረስቼ ነው። ምግብ የምትሰሪበት ፍጥነት ግን በጣም ይገርማል። ከፍሪጅ ወጣና ላቀርብልህ ብዬ። አዎ ለኔ ጤና አስበሽ እንደሆነ ገብቶኛል። እኔ የሚያሳስበኝ የጓደኛዬ የወደፊት ህይወትና ጤንነት ነው። እግዚአብሔር ያጽና። አሜን።
አቤት ውርደት! ምንድን ነው በዚህ ልክ መስቆንቆን? በህይወትሽ ውስጥ ያጋጠመሽ ከባድ የምትዩ ፈተና አለ ወይ? ካለስ ያ ፈተና ምንድን ነው? ሞቻለሁ ብዬ የተነሳሁበት ቀን አሁን ከ2 ወር 3 ወር ምናምን አይሆንም 3 ወር ምናምን የመኪና አክሲደንት መኪና እየነዳው ድራይቭ እያደረኩ ነበርና እና በቃ እንዴት እንደሆነም አላውቅም እንደተፈጠረም አላውቅም። እኔ ግን ከዛ ውስጥ የታየኝ መኪናዬ እንደዛ ሁና እኔ ኖርማል ሰው ሆነሽ ወጣሽ። ምንም ሳልሆን ዝጋ እግዚአብሔር ሆይ አመሰግናለሁ። መኪናዬ ምን አገባኝ? አይ ዶንት ኬር። አትርፈኸኛል። የልብ በሽተኛ በሆንስ እዚህ ጋር የሆነ ነገር እግሬ ቢቆረጥስ ምን ነገር በሆንስ ምንም ነገር እዚህ ጋር አፈነኝ እንትኑ የጋቢና ኤርባጉ እሱ ፈነዳ። ከዛ እዚህ ጋር እንትን አለኝ ተጫነኝ እና አፈነኝ። እሱ አፈነኝ። ትንሽ ልሞት ነበር አካባቢ ሰው ሲነግረኝ ራይዱ ሲነግረኝ ታፈንኩኝ ማለት ነው። እና ራይድ ነው እግዚአብሔር ይስጠው። በዚህ አጋጣሚ የኔ አባት ቴንክ ዩ ሶ ማች ታየዋለህ። በጣም አመሰግናለሁ። መቶ አተረፈኝ። እንደዚህ መተንፈስ አቃተኝ። ተጫነኝ በጣምና እያልኩ በቃ የሆነ ትንፋሽ እስኪያጥረኝ ድረስ መቶ ነው የደረሰልኝና እንዲህ መዞ ነው ያወጣኝ እግዚአብሔር ይስጠው። ከዛ ልቤን ለትንሽ ቀን አመመኝ። እዚህ ጋር ማለት በቃ ማውራት አልችልም እያልኩ ነበር የምሄደው ምናምን። ለትንሽ ጊዜ ታምሜ ነበር ልቤን ምናምን መቶኝ እና እግዚአብሔር ሆይ አልኩት በቃ ትችላለህ፣ አሳየኸኝ። መኪናዬ ነሳኝ፣ እኔ ግን አተረፍከኝ። ሶ ማማረር አለብኝ? መኪናዬን አሳጣኝ ብዬ ማማረር አለብኝ? የለብኝም። ተመስገን። አሁን እንግዲህ ሀብታችሁ ገንዘባችሁ እንደማያድናችሁ የምትረዱት በእንደዚህ አይነት ሁኔታ ውስጥ ስትሆኑ፣ ለሁላችሁም ፈጣሪ ይድረስላችሁ። እንግዲህ ክቡራን የቻናላችን ተከታዮች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበር። እንደተደሰታችሁበት ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው።